بسم الله والحمد لله والصلاة والسلام على رسول الله وأيوب إذ نادى ربه وأني مسني الضر وأنت أرحم الراحمين ከዚያ በኋላ ወደ ነብዩላህ አዩብ ታሪክ ይሻገራል። ነብዩላህ አዩብ አውሮፓዊ ናቸው ይባላል። ከፈረንጆች የሚታወቁ ነብይ ይሄ ናቸው። ዝሮ ግን ከኢብራሂም ዘር ውስጥ ይገባሉ። ያው ጎረቤት ሀገር ነው፣ ሻምና አውሮፓ ምስራቅ አውሮፓ ጋር የተያዘ ስለሆነ እና ነብዩላህ አዩብም በጊዜያቸው ለወገኖቻቸው ተልከው መጡ። እና እሳቸው መጀመሪያ አካባቢ ላይ ደህና የተሳካ ሁኔታ ነበረ። ቆይቶ ግን ፈተና መጣባቸው ማለት ነው። እና መጀመሪያ ሀብታም ባለጸጋ ነበሩ። ብዙ እንስሳቶች፣ ብዙ አትክልቶች፣ ብዙ እርሻዎችና አዝሪቶች እንደውም የተከማቸ ማዕድናት ገንዘብ ነበራቸው። ህዝብም ይወዳቸው ነበረ፣ ቸር ነበሩና ማለት ነው። በዛ ሁኔታ ላይ ያሉ መጀመሪያ አካባቢ ንውዋቸውንም ብዙ የሚቃወም ሰው አልተገኘም። የሁሉም የበላይ አባትነት ስላላቸው ተሰሚነትም ተገኝቶ ነበረ ማለት ነው። ግን አላህ Subhanahu Wa Ta'ala ያልጠበቁት ፈተና ሊያመጣባቸው ነው። ይሄ ፈተና በሚመጣ ጊዜ መጀመሪያ ንብረታቸው ወደመ፣ ለኪሳራ ተጋለጡ። ቀጥሎ ደግሞ ልጆቻቸው አለቁ። ከዛ ይባስ ብሎ ደግሞ ጤናቸው አደጋ ላይ ወደቀ። በጣም ድርብርብና ፈታኝ የሆነ ችግር ያጋጥማቸው ነው ማለት ነው። ያነ እንግዲህ አላህ Subhanahu Wa Ta'ala ወዳጆቹን ይፈትናልና ይብተለ الرجل على قدر دينه እንደተባለው መጀመሪያ ሁሉም ሰው ሲያወድሳቸውና ሲያመጉሳቸው የነበረው ይሄ ድርብርብ መከራ ሲመጣባቸው እንደገና ሰው ያማቸው ጀመረ። ይሄ ሰው የደህና መስሎ ለካ መልቲ ነበረ፣ ጌታ ጠልቶት ይሄው ጉድ ያደረገው እያለ ሲበላ የነበረው ሁሉ ማማት ጀመረ ማለት ነው። ያኔ በጣም እንግዲህ መከራው ብቻ ሳይሆን የጥላት መደሰት እጅግ አሰቃያቸው ወና ጌታቸውን ለመለመን ተገደዱ። መጀመሪያ በጣም በተሟላና በጸጋ የኖሩት 18 አመታት ያህል ነበር ሁሉ ነገር ተሳክቶላቸው። ኋላ ግን በሽታው ያንኑ 18 አመታት የሚያህል ደፈቃቸው ማለት ነው ችግሩ። እና ዘመድ ወዳጅ እንኳን ህዶ ሊዘይራቸው ቀርቶ እንዳውም ከከተማችን አውጥልን አንድ ሚስታቸው ብቻ ነበረች የምትጦራቸው። እሷ ይሄ በሽታ በጣም ተረማማጅ ሊሆን ስለሚችል ተከተማችን አውጭ ብለዋት መንገድ ዳር ጎጆ ቀልሳ በዲያስ ውስጥ ታስታምም ነበር። በዛ ሁኔታ ላይ እንግዲህ ፈተና ላይ ወደቀ ነው የሚለው። እና ሴትዮዋም በጣም ተቸግራ የጉልበት ስራ እየሰራች እየሸቀለች ነበር መድኃኒትን የምትገዛላቸው። ተለታታ አንድ ቀን እሷም ትንሽ ትግስቷል እየተዳከመ መጣና ያ ነብዩላህ ለው ዲዓውተ አላህ አለይ ምን ሷሊሃ ሰው ነበረች። እርሰው እኮ ጌታውን ቢጠይቁ ይሰማዎት ነበረ፣ ለምን ዱዓ ያደርጉም እንዲገላግለዎት? ነገሩ እኮ በጣም እየከበደ ሄደ ያለች በመተለው ጊዜ ስንት አመት ሆነኝ ከታመምኩኝ አሏት። ወደ 17 አመት ምናምን እየሆነ ነው አለች። እና በኒዕማ የኖር ነው በጤንነት የኖርንበትስ 18 አመት ነበር። ቢያንስ ያችን የኒዕማዋን ያህል እንኳን ይሙላ እንጂ ታዲያ። እና አሁን ሰለቸህ እንደ ቢለይ ጌታ ያሉ ሱብሃንአላህ። ያን ሁሉ መከራ ወርዶባቸው ትንሽ ቅር አላላቸውም። እንደውም ጌታቸውን የበለጠ ያወድሱ ያመሰግኑ ነበር። መጀመሪያ አላስፈላጊ ዱንያ ሀብት ልጅ ምናምን የሚባል ሙሽኪላት አምጥተህ አንተን ዚክር በደንብ አላደርግም ነበር። አሁን ግን ወስዋሱን ሁሉ ጠራርገህ እኔ ለአንተ ብቻ ንጹህ አደረከኝ ተመችቶኛል እያሉ ተኝተው ዝም ብሎ ጌታቸውን መዝከር ነበር ማለት ነው። በመጨረሻ ቢያንስ እንኳን የዛ የጸጋውንና የቅምጥሉን ዘመን ያህል ሳይሞላማ እንዴት አድርጌ ጌታዬ እንደፍሬ ገላግለኝ ለዋለሁኝ መስወበር አለብኝ ይሉ ነበር። ሰይዱ ሷቢሪን ናቸውና ማለት ነው። በመጨረሻ ግን ጥላቶቻቸው ይሄ ሰውዬ መጥፎ ነው አላህ ስለጠላው ነው እንዲህ የሚያደርገው እያሉ አሉባልታ ሲያወሩባቸው ተሰማቸውና እንደገና ዱዓ ማድረግ ጀመሩ። ያቺ 18 አመት ስትሞላ ረቢ አሉ ኢድናዳ ረበሁ አኒ መሰኒ የዱር ጌታዬ አሉ እኔ ያው መከራ ችግር ደርሶብኛል። መቼስ ላንተ ምን እነግርሃለሁ? የምታየው የምታቀው ነገር ነው። ወአንተ አርሐሙ الراحمين አንተ ከአዛኞች ሁሉ የበለጥክ ሩህሩህ ነህ። እኔ ባሪያ ደግሞ ለእንዲህ አይነት ሰቆቃ መከራ ተጋልጫለሁኝ። እንግዲህ አንተ ታውቃለህ አሉ። አፋቸውን ሞልተው ገላግለኝ አዲነኝ ማለት እንኳን አልደፈሩም ማለት ነው። እኔ ያለሁበት ችግር የምታየው ነው። አንተ ደግሞ ከአዛኞች ሁሉ የበለጥክ ሩህሩህ ነህና
እንግዲህ አንተ የሚበጀውን ታውቃለህ ብለው ገለል አድርገው ተውት ጥያቄውን ማለት ነው። ያነ ፈስተጀብና ለሁ አላህ ወዳውኑ ያው ቅርብ ስለሆነ አፉን ሞልቶ እንኳን ገላግለኛ ዲነኝ ሳይል ጥሪውን ተቀበልኩት ይላል። ለምን አላህ ቀልብ ነው የሚያየውና ማለት ነው። ወዳውኑ ጥሪውን ተቀበልንና ፈከሸፍና ማቢሂ ሚን ضر ያለበትን አሰቃቂ መከራ ወዳውኑ ገላገል ነው አስወገርንለት ይላል። እና በሌላው ሱራ ያው እንደሚጠቅሰው እንደ ምንጭ ውሃ ፈነዳች አሉበት ቦታ ላይ ማለት ነው፣ እንደ ፍል ውሃ እንደምትባለው እና ያችን ፍል ውሃ ታወጣ በኋላ ሁለት ጎን ለጎን አንድ ቀዝቃዛ ውሃ አንድ ሙቅ እንደ ናፉራ ፈነዳ ከመሬት ላይ። ከዛ هذا مغتسل بارد وشراب ይላል ማለት ነው ሱረቱ ሷር ላይ። ይሄን ውሃ እንግዲህ ለአንተ መድኃኒት ነው የፈለቀልህና ተዚህ በሙቁ ታጠብበት፣ ተቀዝቃዛው ጠጣ። የታጠብከው ከላይ ያለው ልብስ ሰውነታቸው ሁሉ ፈራርሶ ነበር፣ እርግረማ ሆኖ ነበር፣ ቆዳቸው ተላልጦ ነበር። ያንን በሚታጠቡ ጊዜ ወዲያው በቅጽበት ሽልቅቅ ብሎ ሰውነታቸው አዲስ ልጅ ሆነው ወጡ ማለት ነው። እንደገና በሚጠጡ ጊዜ ደግሞ ተውስጥ ያለውን እንፋሎቱን መርዙን አወጣላቸው። ከዛ በኋላ እንደገና ልጆቻቸውን ያው ወደፊት እንደሚለው 14 ልጆች ነው ያለቁባቸው፣ 7 ወንዶች 7 ሴቶች። እንደሚባለው መድረሳ ውስጥ ግንብ ውስጥ እየተማሩ ያሉ ግንብ በላያቸው ላይ ተደርምሶ ነው እንዳለ ጸጥ ያደረጋቸው። ያ ሁሉ መከራ እንግዲህ ተሸክመው አንድ ቀን ጌታዬ ለምን አላሉም ማለት ነው። እነዛ ልጆች እንደነበሩ ደግሞ መለሰላቸው አላህ አላ ኩሊ ሸይን ቀድር ነውና ማለት ነው። እንደገና ደግሞ ያንንም ይያል ጨመረላቸውና 14 እና 14 28 ልጅ አባት ሆኑ ማለት ነው። አንድ ልጅ አጥተው የነበሩ ሰውዬ ከዛ በኋላ ኢኮኖሚው ነው የቀረው። እሱስ እንዴት ይሆን? እሱማ በገፍ ነው ታይቶ ተሰምቶ በማያቅ ነገር ማለት ነው። ዳመና መጣ በከተማው ላይ እንደዚህ በቃ ከባድ ዝናብ የተጫነ ዳመና መስሎ ተንጠለጠለ። እንደው ዛሬ ዶፍ ዝናብ ሊያጠፋን ነው እያለ ሲጨነቅ እሳቸው ግቢ ላይ መውረድ ጀመረ። በረዶ የመሰለ ግን ቢጫ ነገር ነው። ያ ቢጫ ነገር ምንድነው? ወርቅ። ወትሮ በደህናው ዘመን ጎተራ ነበራቸው፣ ትልልቅ ጎተራ እህል የሚያከማቹበት። ያ ሁሉ ጎተራ እንግዲህ ፈራርሶ እንደዙ ተንዣቦ ምን ብሎ ተከፍቶ ነበረ። ያ ሁሉ አፍጢሙ ሞላ በወርቅ። ከዛ በመሬት እየተፈናጠረ የሚወድቀውን እንደዛ አጎንብሰው መሰብሰብ ጀመሩ በጋቢያቸው። አላህ ጠራቸው። እንዴ ዱንያን ነገር አይታት ደግሞ ዛሬ ማንተ ለዱንያ እንደዚህ ትላለህ እንዴ? ምን ሊሆን ነው ይሄን ሁሉ ድንጋይ መሰበስበው አላቸው። والله ዱንያን የጉዳይ አይደለም ተዋውቀናል ዱንያ ጋራ ولكن لا غنى عن بركتك يا رب عن بركتك يا رب ያንተን አዲያ መናቅ አደብ አይደለም ብዬ ነው። ሱብሃንአላህ። ያን ሁሉ እንግዲህ ወርቅ በሙሉ ግቢያቸው ወርቅ በወርቅ ሞላ። ትናንትና ስንዴና ገብስ ነበር። አሁን እንግዲህ ወርቅ ግቢው በሙሉ መሸከም እስከሚያቅተው ድረስ። ይሄን ሁሉ እንግዲህ አላህ እንደገና መካሻ ሰጣቸው ማለት ነው። ከዛም እንደገና ያ ህዝብ ሲያማቸው የነበረው ሁሉ መልሶ እሳቸውን እንግዲህ መክበብና ማጀብ ጀመረ ማለት ነው። ይሄን አይነት እንግዲህ ፈተና ተወተው እና ወጅድናሁ ሷቢረን ኒዕመል አብዱ ኢነሁ አዋብ ይላል። ተሁሉም የሚበልጠው ደግሞ ይሄ ነው። እና ማንንም ያልፈተንኩትን ከባድ ፈተና ፈትኘው ምንም ቅንጭ ሳይለው ሳይበገር የመጨረሻ ታጋሽ ሆኖ አገኘ ነው። ምን ያማረ የተዋበ አገልጋይ ነው ብሎ አላህ አወደሳቸው። እስካሁን ድረስ እንግዲህ የማይነጥፍ የማይቋረጥ የጌታ ውዳሴ አብሯቸው አለ ማለት ነው። ፈስተጀብና ለሁ እንግዲህ ያን ጥሪውን ተቀበልንና ወዳውኑ ምላሹን ሰጠነው። ፈከሸፍና ማ ቢሂ ሚን ضر ወአተይናሁ አህለሁ ቀደም ሲል ያጣቸውን ቤተሰቦቹን ልጆቹን ሰጠነው። ወሚثلهم معهم በዛ በቁጥራቸው ልክ ደግሞ ሌሎችን ተጨማሪ በረከት ሰጠነው። ረህመተ ሚን عندنا ከኛ በሆነ ራራዬ ወዚክራ ሊልዓቢዲን ለሌሎችም ደገሾቻችን አገልጋዮቻችን ምሳሌና ተግሳጥ እንዲሆን። ነብዩላህ አዩብ ያ ሁሉ መከራ ወርዶባቸው ተሰው ተራ ወጥተው ተጎሳቁለው ተስፋ ሳይቆርጡ ጌታቸውን እንደገና በመጨረሻ ድረስልኝ በማለታቸው የዛ አይነት ምላሽ ቆሰቷቸዋል። እኛም ብንሶብር ያነት ድል እናገኛለን እያሉ ለሌሎች ምሳሌና ራእያ እንዲሆን አደረግነው ይላል ማለት ነው። ከዛ በመቀጠል ወኢስማዒል አለ። እስማዒልንም አውሳ። ሌላው ታላቁ ነብይ ደግሞ ነብዩላህ እስማዒል ነው ማለት ነው። ቅድም ታሪካቸው ቆይቶ ይመጣል ያልኩት የኢብራሂም የበኩር ልጃቸው ይሄ ናቸው። ታገልጋያቸው የተወለዱት ማለት ነው። ተሃጀሩ
እስማኤልም በጊዜው በጣም አንቱ የተባለና ዝነኛ ታላቅ ነብይ ነበር ወኢድሪስ ኢድሪስም እንደዚሁ ታላቁ ነብዮች አንዱ ነበር ማለት ነው ወዘልኪፍል የሚባለውም እንደዛው ኩሉ ሚነ ሷቢሪን እነዚህ ሁሉ በጊዜያቸው ከባድና ውስብስብ የሆነ ችግሮች አጋጥሟቸው ታጋሽ ሆነው በብቃት ከተወጡት አገልጋዮችና ባለሟሎቻችን በመሆን ይታወቃሉ ሲል አላህ የምስክርነት ቃሉን ሰጥቶ አወደሳቸው ማለት ነው ሁሉም ነብዮች እንግዲህ የሚናቁ አይደሉም ግን ካንዱ አንዱ ላቅ ብሎ ሊታይ ይችላል ማለት ነው የአላህ ነብያቶች ገሌ ደካማ ነው የሚባል የለም ሁሉንም አላህ Subhanahu Wa Ta'ala ያው መርጦ ነውና የፈጠራቸውና ያዘጋጃቸው ሁላቸውም በደዕዋቸው በአላማቸው ላይ ድክመትና ስንፈት አላሳዩም ሁላቸውም ከሷቢሮች ነበሩ ትግስት አስጨራሽ እልክ አስጨራሽ አስፈጅ የሆነ ችግር አጋጥሟቸው ያን ሁሉ በብቃት የተወጡ ታጋዎች ነበሩ በማለት ያወድሳቸዋል ወአድኸልናሁም ፊ ረህመቲና እና እኛም ደግሞ ያን ሐላፊነታቸውን በብቃት ስለተወጡና ትግስትን ስላሳዩ በረራያችን አስገባናቸው ኢነሁም ሚነ ሷሊሒን እነሱ ተደጋጋ አገልጋዮቻችን ናቸውና በማለት አሁንም ጠቅለል በማለት ባጭሩ እነዚህን ደግሞ ተጨማሪ ሌሎች ነብዮች አወሳቸው ማለት ነው ወዘኑን ቀጥሎ ደግሞ ዘኑን የሚባለው ነብይ አውሳ ስለሱም አንሳላቸው ይላል ዘኑን ማለት ደግሞ ኢራቃዊ ነበሩ በመውሲል በሚባለው ክልል ለተላኩት ማለት ነው ዘኑን የአሳው ባልደረባ ይላቸዋል ማለት ነው ኑን ማለት አሳ ነው እሳቸው ዩኑስ ኢብኑ መታ ነው ስማቸው እና ዘኑን የተባሉት ግን በአሳ ተውጠው ስለነበረ ያሳው ባልደረባ ብሎ ታሪካቸው እንዳይረሳ በዚህ ይሰይማቸዋል ማለት ነው ዘኑንም እንግዲህ ተላኩ በጊዜያቸውና የአካባቢዎችን ሰዎች ወደ ተውሂድ ሲጠሯቸው ተቀባይነት አላገኙም ብዙ አመፀኞች ነበሩና በአካባቢው ማለት ነው ለብዙ አመታት ሰዎችን ወደ አላህ ፍቃድ ለማምጣት ጥረት አደረጉ ሰዎች ግን በቀላሉ ሊቀበሉ አልፈለጉም ማለት ነው ያኔ እነዚህ ሰዎች ምንም ዋጋ የላቸውም እንግዲህ እነሱ ጋራ መዳረቅ የለብኝምና ወደ ጎረቤት ሀገር መሄድ አለብኝ ብለው ተነስተው ሊኮበልሉ ነው ማለት ነው እና እንግዲህ ነብዮች በተላኩበት ክልል ላይ እስከ መጨረሻ ድረስ ይታገላሉ ያንን ክልል አላህ ሊያጠፋው ከፈለገ ልዩ መመሪያ ይልቅና እኔ እርምጃ ልወስድ ነውና ደሙ እንዳይረጭህ ከአካባቢ ዘወር በል ተብሎ ይነገራቸዋል ያ ትእዛዝ ሲመጣ ነው ተከተማ መውጣት የሚፈቀድላቸው አለበለዚያ መውጣት አይፈቀድላቸውም ነብዩላህ ዩኑስ ግን ባልተጠበቀ ሁኔታ መጀመሪያ ያው ህዝቦቹ የመቀበል አዝማሚያ እንደሌላቸውና ተስፋቸው እንደመነመነ ተናገሩ ለጌታቸው ያኔ እምቢ ካሉማ እኔ ማረገውን አቃለሁ የሚል ዛቻ ተናገረ አላህ Subhanahu Wa Ta'ala ይሄ ጊዜ እንግዲህ ኢነላህ ላ ይخلف الميعاد ነው ማረገውን አቃለሁ አሁንም ሞክር ችግር የለውም ምናልባት አላላቸውም ማለት ነው እምቢ ካሉ ዝምበላቸውን የማረገውን አቃለሁ ከተባለ ያው እርምጃ ሊወሰድ ነው ማለትን ፈህሙ ይሄን ተረዱና እነዚህ እንግዲህ ምን ተጠብቃለሁ ራሴ ማምለጥ አለብኝ ብለው ፍቃድ ሳይወስዱ ተከተማ ወጥተው ወደ ጎረቤት ሀገር ታንኳ ተከራይተው ከባህር አቋርጠው ሊሄዱ ሲሞክሩ እሳቸው አላሰቡት ችግር ላይ ሊወድቁ ነው ማለት ነው እና ይذهب مغاضبا ማለት ቀውመሁ ወገኖቻቸው አኩርፈው ለምን ይሄን ያህል ጊዜ ደክሜ አልተቀበሉኝምና አልተከተሉኝም ብለው በቁጣ ፈረስ ተነስተው ታገር ሊኮበልሉ ሞከሩ ማለት ነው እና ወደ በላይ ሄዱና የሆነ ታንኳ መርከብ አገኙ አሳፍሩኝ አሉ እሺ ይሄን ያህል ትከፍላለህ ተስማሙና እዛ ተሳፍረው ጉዞ ተጀመረ ማለት ነው فظن ان لن نقدر عليه እና እሱ እኛ እንደማንጨክንበት ገምቶ ነበር ይላል ይሄ እስከ ዛሬ እንግዲህ ግዴታዬን ተወጥቻለሁኝ ካሁን በኋላ ሰዎቹ ተዝቶባቸዋል አልቆላቸዋል የነሱ ነገር በሄድ ምን ያደርጋል አላህ የሚያስቀይም አይደለም አሉና እንደ ጥፋት አልቆጠሩትም ማለት ነው ያለ ፍቃድ መውጣታቸው እና አላህ አይጨክንብኝም ይሄ ምንም አይደለም ብሎ ኮብሎ በመርከብ ላይ ተሳፍሮ ጉዞውን ቀጠለ ይላል ፈናዳ في الظلمات መሃል ባህር ሲደርስ ግን ችግር ተፈጠረ እና መርከቡ በጣም ሞልቷል ጫነት ከብዶታል እና ያመላሁ ያው እንግዲህ ሊገለበጥ ማዛመም አንጃበብ ጀመረ አንዴ ወዲህ አንደዚህ ወዳ እዛ ጊዜ ምን አለ ያው ኺብራ ስላለው ባለሙያ ስለሆነ ሹፌሩ እባካችሁ እናንተ ሰዎች እንደዚህ አይነት ችግር የሚያጋጥመኝ ወንጀለኛ ሲጭን ነው አለ
እና ሁላችንም መግረቃችን ነው ወንጀለኛ ካለ ከመሐከላችሁ ሁላችንም ከምናልቅ አውጡና እሱን እንጣልና እኛ እንሂድ ጉዟችንን እንቀጥል የሚል መግለጫ አይሰጥም ሁሉም እንግዲህ ተጨነቀ ነፍስናት ማን ነው የነኝ ወንጀለኛው ብሎ የሚናገረው እና ሁሉም ያንሾካሹክ ጀመር ይጠያይቅ አንተ ሰውዬ ምን አይነት ሰው ነህ አንተ ሰውዬ እየተባለ ሲጠያየቅ ኧረ እኔ ንጹህ ሰው ነኝ ምንም የለብኝ ይላል እሳቸውም ሲጠይቋቸው ኧረ እኔስ ባይገርማችሁ ነብይ ነበርኩኝ ደግሞ እንደ ወንጀለኛ ሙጅሪም አረጋችሁኝ እንዴ አሉ ሁሉም እንግዲህ ራሱን ለመከላከል እንትን በሚልበት ጊዜ እንዴት አድርጎ ይገኝ ሰውየው ይጮሃል ማለቃችን ነው እኮ ቶሎ በሉ ይላል ያኔ ካልሆነ እንግዲህ እጣ ተዋጡና እጣ የወጣበትን እንጣልና ሌላው ይቀጥል ተባለ በዚህ ተስማማላችሁ አሁን ሁሉም ተስማማ እጣ መጥቶ ታደለና ሁላቸውም እጣው በሚመጣበት ጊዜ ሲወጣ ነብይ ነኝ የሚለው ሰውዬ ላይ ወጣበት ማለት ነው ሱብሃንአላህ ሰውዬ ወናባጅ እንደው ነብይ ነኝ እያለ ተነጭራሹ ይዞል ያልቅ ተባሉ አሁን ተዛላቸው ነገሩ ወንጀለኛ መሆናቸውን አወቁ ያለ ፍቃድ ወጥቼ ስለመጣሁኝ ለካኔ ነኝ ሀገር ላስፈጀ ነበርኩት አሉና በቃ እኔ ካሁን በኋላ ያው ዝግጁ ነኝ ብለው በፍቃዳቸው ተነስተው ባህሩ ላይ ቸፋሉ ሄደው ማለት ነው ወዳውኑ ያ አሳነባሪ መጣና ጋራ የሚያህል አፉን ከፍቶ ቀለማቸውና ዋጣ አድርጎ ቁጭ አንድ ጉራሽም አልሞሉ ሳያኝክም ሳይል አላህ ዛሬ ቁርስ ሰጥቻለሁ ግን እንደ ስጋውንም እንዳትቆስለው አጥንቱንም እንዳትሰብር እንደው ባለህ እንደ እንቁላል ዝም ብለህ ሆዲ አስቀምጠው ለተወሰነ ጊዜ ሆዲህን ለወዳጀ እስር ቤት አድርጋታለሁኝ አለ እዛ እኔም ቸገረኝ ሆዲ ይሙላልኝ እንጂ ብሎ እሱም ዋጣ አደረጋቸው ማለት ነው እዛ ይጨለማ ድርብ ጨለማ ውስጥ ገብተው ለሊት ነው ሰዓቱ እንደገና የባህሩ አዘቅት ትቶ ሆዱ ስለሞላ ትቶ ባህር ውስጥ ሄዶተኛ ታያዘቅቱ ውስጥ ማለት ነው እና በጨለማው በባህሩ ባውሃው ባሳው ሆድ ውስጥ ሆነው እሳቸው ዚክር ማድረግ ጀመሩ ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነል ዛሊሚን እያሉ ማለት ነው እና ፈናዳ ፊ الظلمات የሚለው በድርብርቡ ጨለማ ውስጥ ሆነው ጌታቸውን መጣራት ጀመሩ ተስፋ አልቆረጡም ማለት ነው አላ ኢላሃ ኢላ አንተ ካንተ በስተቀር ትክክለኛ አምላክ የለም በተውሂዳቸው ተወሱል ማድረግ ጀመሩ ሱብሃነክ ጥራት ይገባህ ኢኒ ኩንቱ ሚነል ዛሊሚን እኔ ለካ ሳይገባኝ ከሁሉም ሰዎች የበለጠ በደለኛ ሆኛለሁኝ እና አሁን ጥፋቴን ተረድቻለሁና አንተ ታውቃለህ እያሉ በዛ ማንም ሰው ረግጦት በማያቅ በባህር አዘቅት ውስጥ ዚክራቸውን ይቀጥሉ ጀመረ ማለት ነው ያነ አላህ Subhanahu Wa Ta'ala በዛ አዘቅት ጨለማ ውስጥ በዛ ባህር ውስጥ የዛን የደካማ ባሪያውን ድምጽ ሰምቶ ወዳውኑ ፈስተጀብና ለኋላ ጥሪውን ተቀበልን ወነጀይናሁ من الغم በጣም ከባድ ከሆነው ጭንቀት ገላገል ነው ወከذلك ننجي المؤمنين እንደዚህ ነው እኛ የተጨነቁ አማኝ ባሮቻችንን የምንገላግለው በሱ ብቻ አያቆምም ሁሉ ጊዜም ተጨንቀው ጥፋታቸውን አውቀው ተውባ አድርገው የሚጠሩንን ባሮቻችንን ፈጥነን መድረስ እናቃለንና ሌሎችም የሱን ታሪክ ተጠቅማችሁ ጭንቅ ሲከባችሁ እኔን መጥራት ነው የሚበጃችሁ ኢላላ አላህ Subhanahu Wa Ta'ala ስለዚህ ነብዩ አለይሂ ሰላቱ ወሰለም ከዚህ በመነሳት ነው እና ዱዓ ወአኺ አዩብ ጭንቅ ሲያጋጥማችሁ የወንድሜን የአዩብን ዱዓ አትርሱ ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነል ዛሊሚን ካለማንኛው ሙእሚን ከልቡ አላህ ይገላግለዋል ያሉት ማለት ነው እና እንግዲህ ነብዩላህ ዩኑስ በዚህ መልክ መጀመሪያ ለብዙ አመታት ያው ዳዕዋ ሲያረጉ ቆይተዋል ህዝቦቹ አንቀበልም ብለው ሲያምጹባቸው ተስፋ ሲቆርጡ ዱዓ አደረጉ ማለት ነው አላህም ደግሞ ያው ፈተና አስቧልና ደፈን ጥቅልል ያለ መመሪያ ሰጣቸው እምቢ ካሉ እንግዲህ ሰዎቹ እኛ ምናረጋውን እናቃለን ዝም በላቸው በሚል ጊዜ አይ እንዴት አለ እንግዲህ አልቋል ነገሩ ብለው አካባቢው እንዲያጣልፋቸው ማመለጣቸው ነበር ሲያመልጣለው ሲሉ ግን የመጀመሪያው ሰለባሳቸው ነው አረፉ ባላሰቡት ማለት ነው ምክንያቱም አላህ ሙሐባ ያቅም ሁሉም ሰው ባሪያው ነው ሙኻለፋ ካደረክ አንተ ትልቅ ሰው ነህ ምናምን ባል ነገር የለም እና ለምን ያለ ፍቃድ ትወጣለህ ተብለው ነው እንደዚህ የተደረጉት ለሌላው ትምርት እንዲሆን ማለት ነው እና በዛ መልክ እንግዲህ እሳቸው እንደወጡ ህዝቦች ደግሞ የሚገርም በተቃራኒው ሰውየው ሰሞኑን ያልቅላችኋል እንዳውም 3 ቀን በኋላ የላችሁም ብለዋቸው ነው የወጡት ይባላል ያነ ሰዎቹ አገር ሽማግሌ ተሰባሰበና ይሄ ነገር ምንድን ነው ሰውየው እየዛተብን ነው
ነብይ መሆኑን ያውቃሉ አንዳንዶቹ ሆዳቸው ይሄ ሰው ነብይ እኮ አይዋሽም አንድ ነገር ከተናገረ ማለቃችን ነው ምን ይብቃን ብሎ ህዝቦች እንግዲህ መወያየት ጀመሩ ያነ አላህ ሽቶላቸዋልና ተውባ ለምን አናደርግም አሉ ነብያችንን እንጥራውና ያው እሱ እንዴት አርገን ወደ ጌታ ተውባ እንድናረግ እናማክረው ሲሉ ሲፈለጉ የሉም ለራሳቸው ሄደዋል ማለት ነው ያ ጊዜ ድንጋጤው ጨመረ በቃ ነብይ ከወጣት አንድ ከተማ አኩርፎ خلاص አልቋል አሉ ከዛ በኋላ ራሳቸው መላቀስ ጀመሩ ሜዳ ላይ ወጡና እንስሳዎቻቸውን አሰለፉ በጉን ከብቱን ጥጃውን ተናቱ ለያይተው ሁሉም በራብ በጥማት ይንጫጫ ጀመር ሰውም እንደዛው ማለት ነው ያኔ ያ ረብኛ ተውባ አድርገናል ነብያችንን ማምጣልን ተዛሬ ጀምረ በሱ ለምራ ፈቃደኛ ነን ብለው ከልባቸው እንትን ሲሉ ለነሱ አላህ ረራ ያደረገላቸው ነብዩንም እንደገና ከዛ ከአሳ ሆድ አውጥቶ መልሶ ወአርሰልናሁ ኢላ ሚአቲ አልፊን አው የዚዱን فآمنوا فمتعناهم الى حين ይላል ከመቶ ሺህ በላይ የሆኑ ነበር አካባቢ ያሉ ህዝቦች ከዛ ለነዛ ህዝቦች እንደገና ነብዩን አምጥቶ ሰጣቸው እንዳሉትም በቃላቸው ጸንሰው እነሱም ተቀብለው አምነው ጥሩ ህይወታቸውን ሊመሩ ቻሉ ኢላላ አላህ Subhanahu Wa Ta'ala እና ይህ ነው ደግሞ የነብዩላህ አዩብ ታሪክ ማለት ነው ስለዚህ ሁሉም እንግዲህ በየጊዜያቸው መጥፎውንም በጎውንም ያልሞከሩ የሉም ሁሉም የተለያየ ተሰጥቷላቸውና ማለት ነው ወዘከርያ እንደገና ዝኩር ዘከርያ ነብዩላህ ዘከርያም እንደዚሁ ተተላላቆቹ ነብይ ነበረ እሱ ደግሞ ችግሩ ልጅ አይወለድለትም ነበር መካን ነበረ እና እድሜው በጣም እየገፋና እያረጀ ሲመጣ ወኢንዲ خفت الموالي من وراء እንዳለው እኔ እስካለሁ ድረስ ያው ህዝቦችን እየመራው ቆይቻለሁ አሁን እኔ ከሞትኩ በኋላ እዚህ ግባ የሚባል እኔን የሚተካ ሰው የለምና እባክህ ልጅ ጠኝ ይያሉ ሲወተውቱ ቢከርሙም ለብዙ ጊዜ መልስ አላገኙም ነበር በመጨረሻ አላህ Subhanahu Wa Ta'ala አቤታውን ሊቀበላቸው ነው ማለት ነው ምናሉ ነብዩ ዘከርያ ረቢ ላ ተዘርኒ ፈርደን እኔ ታላቅ ነብይ ተብዬ ሲያበቃ እንዴት ዘር አልባ ብቻው ነጠላት አረጋኛለህ ለምን እግሬ በኔ እግር የሚተካ ልጅ አሰጠኝም እያሉ ይወተውቱ ነበር ወአንተ አንያ ኸይሩል ዋሪሲን ተወራሾች ሁሉ የበለጥክ ወራሽ አንተ ነህ እኔ በመጠፋበት ጊዜ ስሞት ሰው ነኝና እንደገና በእግሬ ተተክቶ አላማዬን የሚያስቀጥል ልጅ ልሰጠኝ ይገባል ይሄ ደግሞ ለአንተም ዲንህ እንዲቀጥልልህ ይጠቅምሃል እያሉ ያባብሉታል ማለት ነው በመጨረሻ ግን አላህ Subhanahu Wa Ta'ala ሰጣጭ አቤቱታውን ተቀበለ ፈስተጀብና ለሁ ይላል ጥሪውን ሰማንና ተቀበልነው ወወሃብና ለሁ ያህያ የተባለ የተባረከ ልጅ ሰጠነው ለነጃአል ለሁ ሰሚያ ይላል ሌላው ቦታ ልጁ በጣም ባር ቢዋሊደይ በጣም ገና ከልጅነቱ ጀምሮ እናት አባቱን እጅግ የሚያከብር የሚያገለግል ቅን ነበረ ለጌታውም እጅግ ታማኝ ነበረ ይሄን የመሰለ ልጅ ሰጠነው ወአስላህና ለሁ ዘውጀሁ ባለቤቱንም ለመውለድ ያዘጋጀናት ይላል ባለቤቱም አርጅታ አፍጅታ ወትሮም መካን ነበረች አሁን ባለቀው ሰዓት ተወልዳለች ተብሎ የማትጠበቅ ሴት እንደገና እንድትጸንስና እንድትወልድ ያደረግናት ይላል ኢነሁም ካኑ ይሳሪዑና ፊል ኸይራት እነዚህ ሁሉ ነብያት ወይ እንግዲህ ከመጀመሪያ ከነ ሙሳ ጀምሮ እስከዚህ እስከ ዘከርያ እስከ ያህያ ድረስ ያሉት ብዙ ጣውረድ ያጋጥሟቸዋል ብዙ ፈተና ደርሶባቸው ፈረጃም ደግሞ አግኝተዋል እነዚህ ሁሉ አላህ Subhanahu Wa Ta'ala ከፈተና በኋላ እንደገና ዲልና መልካም ዲል የሰጣቸው ለምንድነው ቢባል ኢነሁም ካኑ ይሳሪዑና ፊል ኸይራት ፍሰራኢ ወደራ በደስታም በመከራም ሁሉ ጊዜ በእኔ ያኮርፉም በኸይር ነገር ላይ ይሽቀዳደሙና ይረባረቡ ነበር እና የፈለገውን ፈተና ባወርድባቸው በጌታቸው ላይ ተቀይመው የሚያኮርፉበት ምክንያት አልነበረም እንዳውም በፈተንኳቸው ቁጥር የበለጠ ኸይር ለመስራትና እኔን ለማስደሰት ይሯሯጡ ነበር ይላል ወይድዑነና ረገበ ወረሃባ ችግር ሲጠምቃቸው ደግሞ እኛን ጸጋችንን በመናፈቅ እንደገና ቅጣታችንን በመፍራት ወደኛ ይሸሹ ነበር ይላል እንግዲህ ወዳጅ የማያመልጡትን ጥላት ለመለማመጥ ነው የሚያዋጣው ማለት ነው ስለዚህ ፈተና ሲያጋጥማቸው አኩርፈው አይኮበልሉም ወደኔ ተመልሰው አንተ ታቃለ መፍትሄውን አንተው አንጣው ይሉ ነበርና ኸይሩንም የሚመኙት ከኔ ነው ከሸሩም ጠብቀን አዲነን የሚሉት ወደኔ ነበርና ለዚህ ነው ፈረጃቸው ቅርብ የሚሆነው ይላል ወካኑ ለና ኻሺዒን ይሄን ሁሉ እየሰሩና እያደረጉ ደግሞ እኛ ቅዱሶች ነን ብለው አይኩራሩም
እኛን እጅግ የሚፈሩና የሚጨነቁም ነበሩ ስለዚህ እኛም ደግሞ ብንፈትናቸውም ጨክነን የማንጨክነው ለዚህ ነው ማለት ነው ስለዚህ እንግዲህ ይሄንን በዚህ መልክ መግለጡ ምንድነው ይህ ነው የነሱ ባህሪ አንድ ሙእሚን የሆነ ሰው ጌታው በዱንያ ላይ የፈተነው የፈለገውን ነገር ፈተና ቢያደርስበት ተጌታው አኩርፎ ዘወራ ይለም ምክንያቱም አኩርፎ ወዲየት ልተድ ሌላ አማራጭ የለምና ስለዚህ ሁሉ ጊዜ ኢና ሊላሂ ወኢና ኢለይሂ ራጂዑን እኛ ራሳችን ያንተ ነን በእጃችን ያለውም ነገር ቤተሰባችን ልጃችን ንብረታቸው ካንተ ነው ያገኘነው ስለዚህ አንተ የፈለከውን ትወስዳለህ የፈለከውን ታቆያለህ ያንተ ነው ሁሉም ተማለት አልፎ በአላህ ላይ የሚያኮርፍ አልነበሩም ማለት ነው እንዳውም የበለጠ ጌታቸውን የሚያፈቅሩና የሱን ጸጋ የሚናፍቁ ቅጣቱን የሚፈሩና የሚጨነቁ ስለሆኑ ምንም ፈተና ቢያጋጥማቸው እንደገና ደግሞ ፈረጃቸውም ቅርብ ነበርና ይህ ነው የነሱን ፈለግ የምትከተሉ ከሆነ በዚህ ባህሪ ልትከተሏቸው ይገባል ይላል አላህ Subhanahu Wa Ta'ala እና ያው የነብያቶችንና የደጋጎችን የሷሊሆችን ታሪክ አላህ በተደጋጋሚ የሚነግረን ምንድነው ታሪክ መስታወት ነው እንደሚባለው ከመጥፎዎቹም ታሪክ ጥፋትን ምን ያህል ጎጅ እንደሆነ ሊያሳየንና ከዛ እንድንርቅ ሊያዘጋጀን ነው የመልካሞቹንና የደጎቹን ዝና የሚያወራንም እኛም በተቻለ መጠን የደጎቹን ባህሮችን ፈለግ ተከትለን ደግ ለመሆን እንድንሞክርና ከጌታችን ጸጋ እንድናገኝ ለማስተማር ሲል ነው ማለት ነው እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala የተላላቅ ነብዮችን ታሪክ አልፎ አልፎ ባጭሩም ቢሆን ጠቅሶልናል ከዚህ ተምረን እኛም ተጠቃሚዎች አድርገን እያል የዛሬው ደርሳችን እዚህ ላይ ይጠቃለላል ወሰለላሁ ዐለ ነብዩ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ